በክልሉ ኢኮኖሚ ላይ ውጤታማ ስራዎችን ለማከናወን የሚያስችል የ90 ቀናት የክረምት ተግባራት ለይቶ ወደ ስራ መግባቱን በአማራ ክልል የከተማ ልማት ክላስተር ጽሕፈት ቤት አስታወቀ። በ10 ተቋማት መካከል በትብብር ለመስራት የተጀመረው የ90 ቀናት ክልላዊ እቅድ ተልዕኳቸውን ለማሳካት ምቹ ሁኔታ እንደፈጠረላቸው የተለያዩ ተቋማት ተወካዮች ተናግረዋል። ብርሃኑ ይስማው ተጨማሪ አለው። 10 የሚደርሱ ተቋማትን በማቀናጀት በክልሉ ኢኮኖሚ ላይ ውጤታማ ስራዎችን ለማከናወን የሚያስችል የ90 ቀናት የክረምት ተግባራት ተለይተው ወደ ስራ መገባቱን የአማራ ክልል ከተማ ልማት ክላስተር ጽሕፈት ቤት ኃላፊ ዶክተር መሐመድ ጀማል አስታውቀዋል። ዴይዋን በምርጫ ማግስት የተሰጠን ህዝቡ የሰጠንን አደራና ተልዕኮ ለመወጣት በተግባርም በተጨባጭ መሬት ላይ ለመመለስ እንዲያመቸን በ6 ማዕከሎች ክላስተር አድርገን ሁሉም ዞኖችን እና ሁሉም ከተሞችን ተደራሽ የሚያደርግ በጣም የተደራጀና የተቀናጀ እቅድ ይዘን እየወረርን ያለነው። በዚህ የክረምት የ90 ቀን እቅድ ላይ እንግዲህ በዋናነት ክረምትን የቅድመ ዝግጅት ምዕራፍ አድርጎ የመመልከት አመለካከት ቶታሊ እሱን በሚያሻሽል መንገድ ከሐምሌ 1 ጀምሮ የወደታች የተግባር ስራዎችን እንስራ ብለን እየሰራን የምንገኘው በከተማ ልማት ክላስተር ጽሕፈት ቤት አስተባባሪነት የተዘጋጀውና በ10 ተቋማት መካከል በትብብር ለመስራት የተጀመረው የ90 ቀናት ክልላዊ እቅድ ተልዕኳቸውን ለማሳካት ምቹ ሁኔታ እንደፈጠረላቸውም የተለያዩ ተቋማት ተወካዮች ተናግረዋል። እስካሁን ድረስ እንደዚህ ያለ የቅንጅታዊ አሰራር አልነበረም። ዛሬ በተካሄደው ግን በተለይ የኛ ተቋም ሴክተር ዘለል ስለሆነ ስራዎቻችን በቅንጅት ከተሰራ በተለይ ህዝባችን የሚጠይቃቸውን ጥያቄዎች ይመልሳል ተብሎ ይታሰባል። እኛም በክረምቱ ልንሰራቸው ያቀርናቸው የ90 እቅዶች በዋናነት ያው የስራ እድል እንፈጥራለን 150 ሺህ በላይ በከተማም በገጠርም የስራ እድል እንፈጥራለን ብሎ እቅድ ይዘናል። አንዱ የዚህ የከተማ ክላስተር ይዞልን የመጣው እድል የቅንጅትን ማስፋት ነው። ሴክተር ተሻጋሪ የሆኑ እና ደግሞ የጋራ እቅዶችን አቅደን ተግባራት እንድንፈጽም ምቹ ሁኔታ ተፈጥሮናል። ቅንጅት ስራዎችን ገምግመን ወደ ታችኛው እርከን ለመውረድ ዝግጅት እያደረግን ነው። የእነዚህ ተቋማት ቅንጅትና ትስስር በወሳኝነት የጋራ የሚያደርጉ ስራዎችን ለማሳለጥ እጅግ ፋይዳ ያለው ነው። በተለይም ደግሞ በክልል ደረጃ ብቻ ሳይሆን በዞንና ቀጥሎ ባሉ በወረዳ እና በክፍለ ከተማ ደረጃ ክላስተሩ ጠንክሮ ወጥቶ ተልዕኮውን እንዲወጣ የማድረግ ኃላፊነት ለመቀበል ነው የመጣ ነው። በክረምቱ ቀናት የሚከናወኑት የቅንጅት ተግባራት የማክሮ ኢኮኖሚ እድገትን ለማስመዝገብ እንደሚያስችሉም ነው ዶክተር መሐመድ የገለጹት። 10 ተቋማትን አደራጅተን ወደዚያ የገባንበት መንገድ አንዱ ማክሮ ኢኮኖሚው ላይ ለውጥ እናመጣለን፣ ውጤትም ይመዘገባል ብለን የምናስበው ማክሮ ኢኮኖሚው ላይ ነው። ማክሮ ኢኮኖሚው ምርታማነትን ስንጨምር ከተረጅነት ወደ አምራችነት ብለን አንድ ሞቶ አለ። ይሄ ኢኒሼቲቭ ነው። ኢኮኖሚ ማሳደግ ነው። የማህበረሰቡን ኢኮኖሚ እንዲጨምር ማድረግ ነው። የኑሮ ውድነትን ማቃለል ነው። ምርታማነትን መጨመር ነው። ከተረጅነት ወደ አምራችነት እንዲቀየር ማድረግ ነው። ከአጠቃላይ አገልግሎት አሰጣጥ ላይ ምርታ እናመጣለን ብለን እየሰራን ያለ ነው። እርግጠኛ ነኝ ማህበረሰባችን እፎይታ እንፈጥራለን ብለን እየሰራን ነው። ውጤቱን በቅርብ እናያለን ብዬ አስባለሁ። ከዚህ በፊት ከነበረው በተለየ መልኩ የክረምቱን ጊዜ የቅድመ ዝግጅት ስራዎችን ለማከናወን በሚል ምክንያት ከማሳለፍ ይልቅ ተግባራዊ ስራዎችን በማከናወን የህብረተሰቡን ጥያቄ ለመመለስና የኢኮኖሚ ስኬትን ለማስመዝገብ እንደሚሰራ ነው ዶክተር መሐመድ ጀማል ያስታወቁት።